እንግዲህ ስራን በትኩረት ሰርተን እንዴት ስኬታማ መሆን እንችላለን በሚል ርዕስ ዛሬ መጥቻለሁ። ስለዚህ የመጀመሪያ ስራን በስኬት ለመስራት የሚጠቅሙ ነገሮች አንዱ ስራን በትኩረት ሰርቶ ስኬታማ የሚያደርጉ ነገሮች አንዱ እንዴት ስራን በትኩረት መስራት ይቻላል የሚሉት ሐሳብ ላይ ዛሬ በደንብ እንነጋገራለን። እንግዲህ ትኩረት እጅግ በጣም ወሳኝና ለስኬት ከሚያበቁ ተግባራቶች ውስጥ አንዱ ነው ማለት ነው። ስለዚህ ምንድነው የመጀመሪያ ዓላማን ማወቅ ነው። ዓላማን ማወቅ ወይ ደግሞ ምንድነው የምሰራው፣ እኔ ምን መስራት አለብኝ፣ የትኛውን ነው የምሰራው ብሎ ሰው የሚሰራውን አይደንቲፋይ አድርጎ ከለየ በኋላ ማድረግ የሚጠበቅበት አንድ ሰው ምንድነው በዛ እሱ ሊሰራ ባሰበበት የሥራ ሁኔታ የሚሰሩ ሰዎችን በደንብ እነሱን ፎሎ ማድረግ ያስፈልጋል ማለት ነው። እኔ ልሰራ ባሰብኩት ስራ ዘርፍ ማን ነው እጅግ በጣም ስኬታማ የሆነው? አብዛኛው ምንድነው በዚህ ዓለም ላይ ኩረጃን በጣም ሪኮመንድ አደርጋለሁ። ስራን መኮረጅ። ለምሳሌ አሁንኛ ይመስለናል እንጂ አዲስ የሚባል ስራ በብዛት የለም በምድር ላይ። በተለይ ንግድ በሚባሉ ነገሮች የተለያዩ ስራዎችን ለመስራት አንድ ሰው እነግዳለሁ ብሎ በሚነሳ ሰዓት ወይ ደግሞ ይሄን እማራለሁ በዚህ ሰክሰስ ሆናለሁ ብሎ ሲነሳ ያልተሰራ አይደለም፣ ነገር ግን በምን ያህል አሻሽሎ ኮርጆ አሻሽሎ ሊያቀርበው ይችላል የሚለው ነው ዋናው ሐሳብ ማለት ነው። ስለዚህ ከዛ ከምታስበው ከዛ ከምታደንቀው ሰው እንግዲህ ለመኮረጅ ዝግጁ መሆን ይጠበቅብሃል ካንተ ማለት ነው። ስለዚህ የቱ ነው የምወደው ሰው? ለምሳሌ ኃይሌ በሩጫ ከሆነ ኃይሌ ያለ፣ ቀነኒሳ አለ። ኢትዮጵያ ውስጥ እጅግ በጣም የታወቁ ሯጮች አሉ፣ ወንዶችም እንስቶችም አሉ። ከነደራር ምንድነው ለስኬት ያበቃቸው ነገር የሚለውን ማጥናት ያስፈልጋል ማለት ነው። በስፖርቱ ለመስራት በስኬት ላይ የስኬት ለመጎናጸፍ በሩጫ ዘርፍ ላይ ይሳተፋለሁ ብሎ አንድ እየተዘጋጀ ያለ ወጣት ወይ ደግሞ እየተዘጋጀች ያለች እንስት ወጣት ማድረግ የሚጠበቅባት ምንድነው ከድሮዎቹ መኮረጅ መቻል አለባት። ከዛ ውስጥ አሻሽላ ኤክስትራ መቅረብ መቻል አለባት ማለት ነው። ንግድም ከሆነ እንደዛ ነው። ማን ነው በዚህ ንግድ ዘርፍ ማን ነው ሰክሰስፉል የሆነው? የሱ ጠንካራ ጎን ምንድነው? ከተቻለ መጽሐፍ የጻፈው ነገር ካለ የሱን መጽሐፎች እጅግ በደንብ ፎሎ አድርጎ መጽሐፎቹን ማንበብ ማለት ነው። ያ ሰው መጽሐፍ ከሌለው ደግሞ የተለያዩ ቭሎጎች ሰርቶ ከሆነ ወይ ደግሞ ትሬኒንግ የሚሰጣቸው ከሆነ ቢቻል እነዛን ትሬኒንጎች ለመውሰድ ሬዲ መሆን ማለት ነው። ስለዚህ ሌላው ደግሞ በስራ ላይ ዴዲኬትድ ሆኖ መስራት ማለት ነው። በብዛት አሁን እቅዶች እናወጣለን፣ እኛን የሚያስቸግረን ነገር እንዳንለወጥ በተለይ ወጣቶች እቅዶች እናወጣለን። መጽሐፍ አነባለሁ እንላለን፣ ግን በትኩረት መጽሐፉን እንድናነብ ወጥረን አንሰራም፣ እንተዋለን። ሪሌሽንሺፓችን ላይ ራሱ እንሰራለን እንላልና ሪሌሽንሺፓችን የደከመ ነው። ትምህርት በደንብ ወጥረን እንማራለን እንላለን፣ መጨረሻ ላይ ያንን ሳናሳካው እንቀራለን። ስራ ጀምራለሁ እንላለን ሁልጊዜ፣ በተለይ የስራ ጉዳይ ሁልጊዜ ነው እጀምራለሁ። ስለዚህ ሁልጊዜ በእጀምራለሁ አክሽን የሌለው ሰው እንግዲህ ምንም ስኬታማ ሊሆን አይችልም። አብዛኛው ሰው በዓለም ላይ ብዙ መጽሐፎች እንደተገለጹት ፎር ኤግዛምፕል የሮበን ሻርማ የካናዲያን ራይተር ነው እንደምታውቁት። ምን ይላል እሱ? በተለይ ዘ 5 AM ክለብስ ብሎ መጽሐፍ ውስጥ ለምሳሌ የጠዋት ሰው መሆን ወይ ደግሞ በእኛ 5 AM ሲተረጎም 11 ሰዓት ከሌሊቱ መነሳት ወይ ደግሞ ከንጋቱ 11 ሰዓት ላይ ተነስቶ መነሳት የሚል መጽሐፍ አለ። እዛ ላይ እንደገለጸው በብዛት በብዙ መጽሐፎች ላይ እንደተቀመጠው ጠዋት መነሳትን እንደ ስኬት አስቀምጠውታል ማለት ነው። በተለይ ከ11 ሰዓት በኋላ እጅግ በጣም የተቀደሰ ሰዓት ነው ይላሉ፣ በጣም ስኬታማ የሆኑ ሰዎች ማለት ነው። ስለዚህ ከ11 ሰዓት በኋላ ተነስተን ጠዋታችንን ስኬት ለማድረግ ብሎ ያስቀመጣቸው ነገር ምንድነው? ለመጀመሪያ ጊዜ ስንጀምረው ይከብዳል ይላል። መሃል ላይ ደግሞ ዝብርቅርቅ ያለ ነገር በመሃል ደግሞ ሚድል ሌቭል ላይ ደግሞ ዝብርቅርቅ ያለ ነገር ይገጥማል ይላል። ነገር ግን በመጨረሻ ላይ ግን ሶስተኛ ላይ ሰክሰስ ስታደርገው ግን ስትለምደው ያንን ግን እጅግ በጣም ያማረ ይሆንልሃል እና ልማድህ ታደርገዋለህ ይላል። በብዛት እንግዲህ በዓለም ላይ ካሉ 95% የተደጋገመ ስራ ነው የሚሰሩት። 5% ናቸው የነቁ የከበዱ ነገሮችን በመስራት ወይ ደግሞ እጅግ ለብዙ ሰዎች ተራራ ሆነው የታዩትን በመስራት በዓለም እንግዲህ ሰክሰስፉል የሆኑት ማለት ነው። በብዛት እንግዲህ በራዕይ ላይ እኛ በራሳችን ራዕይ በራሳችን ዓላማ
ቶሎ ብለን ተስፋ ሳንቆርጥ ነገ ዛሬ ሳንል ጀምረን ወደምናስበው ቢዝነስ፣ ወደምናስበው ትምህርት፣ ወደምናስበው የስኬት ጎዳና ሄደን በየጊዜው ደግሞ ያንን እየገመገም ፕላናችን፣ እቅዳችን ደጋግመን በመስራት ከዛ በኋላ ኳሊቲ ታስክ አኮምፕሊሽ ማድረግ ደግሞ ያስፈልጋል። አሁን ምንድነው ዴሊቨር ስናደርግ አንድ አገልግሎት በምንሰጥ ጊዜ በጣም ኳሊቲ ይፈልጋል ማለት ነው። በዚህ ሰዓት ለምን ከሌላው በምን ይለያል? የኔ ነው በዚህ ዓለም ላይ ያለው የውድድር ዘመን እንደሆነ እንደምታውቁት፣ ለምሳሌ አንድ እንስት እህት ቡና ጠጡ ቢኖራት ከሌላው ቡና ጠጡ በምን የተሻለ ነው? የሷ በኳሊቲው የተሻለ ነው ወይ በምኑ ነው የተሻለው የሚለው ከሌላው በደንብ የሚለየው። ለምን በጣም ብዙ ቡና ጠጦች ቢኖሩ አንድ ሰፈር ውስጥ የሷ መለያ ምንድነው? ለምሳሌ ኳሊቲ ፕሮዳክት ወይም ደግሞ ኳሊቲ ሰርቪስ ዴሊቨር ማድረግ መቻል አለብን ማለት ነው። በየትኛውም የሥራ ዘርፍ ላይ ይሄ በጣም ይፈልጋል ማለት ነው። ስለዚህ ወጣቶች ማድረግ የሚጠበቅባችሁ አሁን ቅድም የሮበን ሻርማ መጽሐፍ ከቻላችሁ ማንበብ የምትችሉ አንብቡ። ካልሆነ ግን የኔ ሮል ሞዴል ማን ነው? የኔ ሮል ሞዴል ማን ነው? ያ ሮል ሞዴል በቢዝነሱ ሊሆን ይችላል፣ በትምህርቱ ሊሆን ይችላል፣ በተለያየ የሥራ ዘርፍ ውስጥ ውጤታማ ሰው ሊሆን ይችላል። ያምንመኘው ሰው፣ ያምናስበው ሰው የዛን ሰውዬ የሚሰጠውን ስራ ወይ ደግሞ የዛ ሰውዬ አይነት ድርጅት ለመክፈት ከሆነ ዓለማችን ስለዛ ሰውዬ ነገር ማጥናት ወሳኝነት አለው። ወይ ደግሞ ስለዛ የካምፓኒ ባለራዕይ ወይ ደግሞ ስለዛ ሰክሰስ ስለሆነው ሰው በደንብ ማጥናት ተከታትሎ መቼ ነው የሚነሳው ሰውየው፣ ስንት ሰዓት ነው የሚሰራው፣ እንዴት ነው የሚያስተዳድረው፣ እንዴት ነው የሚያደርገው የሚለውን እጅግ በጣም ፍሮም ዘ ቬሪ ቢጊኒንግ ተነስታችሁ ማየት፣ ማጥናት፣ ፎሎ ማድረግ፣ የተለያዩ ትሬኒንጎች ካሉ ደግሞ ሴሚናሮችን መሳተፍ፣ ፓርቲሲፔት መሆን፣ ከዛው በሙሉ መረጃ። አሁን ብዙ እኛ ሀገር ውስጥ እንግዲህ እንደሚታየው ብዙ ነገሮች ጎግል ላይ አይገኙም። የሌላ ሀገር ሰዎች ታሪክ መጽሐፎች ላይ በመጽሐፎች ላይ ተሰንደው ስለሚገኙ ዶክመንተሪዎችም አሉ፣ የተለያዩ ቭሎጎችም አሉ። መጽሐፍ ላይ የህይወት ታሪካቸውን ሰሰክ ላይፋቸውን ስለሚጽፉት ከመጽሐፍም ይገኛል። የኛ ሀገር ግን በብዛት ላይኖር ይችላል። ነገር ግን የራቀ አይደለም ለማወቅ ስለ አንድ ስኬታማ ሰው ለማወቅ የራቀ አይደለም። በአንድም በሌላም ኢንተርቪዎች አሉት፣ የተለያዩ ሚዲያ ላይ ቀርቦ ስለ ሐሳቦች አሉት። ያንን ወስዶ እንደመነሻ መስራት ይጠበቃል። ነገር ግን ምንድነው ቅድም እንዳልኳችሁ ስትኮርጁ አሻሽሎ ለመምጣት ነው። ብዙ ጊዜ ኩረጃ ተሻሽሎ መምጣት አለበት። ራሱ የሚመጣ ከሆነ ኦልሬዲ ያ ፕሮዳክት ገበያ ውስጥ አለ፣ ማርኬቱ ላይ ያለ ተፈላጊነት አይኖርም። ምን የተሻለ ሆኖ መጣ ነው። እንደምታዩት አሁን በመኪና ምርቶች እንደምታዩት በተለያዩ ፕሮዳክቶች እንደምታዩት በዓለም ላይ ከአንዱ እየተሻሻለ እየመጣ ነው። ነገር ግን መነሻው ግን ከዛ ከመጀመሪያው ካምፓኒ ግን የኮረጃው ነገር አለ ማለት ነው። ስለዚህ ሁልጊዜ ማድረግ ያለብን ነገር ያሰብነውን ነገር በማድረግ በትኩረት የጀመርነውን እስከ መጨረሻው ድረስ በመሄድ ወደ ስኬት ጎዳና መምጣት ይቻላል። ወጣቶች ተጠቀሙበት። አሁን ጊዜውም የሶሻል ሚዲያ ዘመን ስለሆነ እንግዲህ በዩቱብ በተሰሩ ህይወታችሁ መለወጥ የሚችልበት መንገድ እጅግ በጣም ብዙ አማራጭ ነው ያለው ማለት ነው። ዩቱብ በመክፈታችሁ ብቻና ካነበባችሁት ነገር ወይ ደግሞ ከምታውቁት ነገር ዋናው ቅድም እንደነገርኳችሁ ትኩረት መስጠት ነው ማለት ነው። ስለዚህ በየትኛውም ዘርፍ ላይ ትኩረት መስጠት ቀዳሚ ነገር ነው። በብዛት ትኩረታችንን እየሳበ ያለው ነገር ደግሞ ቢኖር አሁን የሶሻል ሚዲያ ዘመን እንግዲህ በጣም ፖዚቲቭ ነገር እንዳለው ሁሉ ኔጌቲቭ አለው ማለት ነው። ሶሻል ሚዲያው ቅንጭብ የሆነ እውቀት ይሰጠናል፣ ቅንጭብ የሆነ መረጃ ይሰጠናል። ምንም ፉል አያደርገንም ወይ ደግሞ አይምሮአችንን ሪች አያደርገውም። በምንም አይነት ሁኔታ እኛን እንዳንንቀሳቀስ ትኩረት እንዳይኖረን የራሳችንን አይምሮ እየሳበ ካልቲቬትድ እያደረገ ማይንዳችንን እየያዘ ስለሆነ በዚህ ዙሪያ ላይ እጅግ በጣም ጥንቃቄ እንድታደርጉና ለጥቅም ወይ ደግሞ ፕሮዳክቲቭ እንድትሆኑ እመኝላችኋለሁ። የዛሬው በዚህ ላይ በቃ እንግዲህ ሰብስክራይብ ማድረግ ሼር ማድረጋችሁን አትርሱ። መልካም ጊዜ ይሆንላችሁ።